እንደምን አላችሁ? ዛሬ ደግሞ እንዴት የትሬዲንግ ቪው አካውንት መክፈት እንደምትችሉ እናያለን። አብራችሁን ቆዩ። ለትሬዲንግ ቪው አዲስ ከሆናችሁ መጀመሪያ ወደ ቀኝ ሄዳችሁ ጌት ስታርትድ የሚለውን ትጫናላችሁ። እሱን ከተጫናችሁ በኋላ እዚህ ጋር ዜሮ ፎርኤቨር የሚለውን ወይም ደግሞ $0 ፎርኤቨር የሚለው ስር ሳይን አፕ የሚለው ኦፕሽን ታገኛላችሁ። እሱን ከተጫንን በኋላ የተለያዩ ሶሻል አካውንታችንን ተጠቅመን ወይም ደግሞ ጎግል አካውንት ተጠቅመን አሊያም በኢሜይላችን ወደዚህ አዲስ አካውንት መክፈት እንችላለን። ለዛሬ ግን ወይም ደግሞ እኔ ሪኮማንድ የማደርጋችሁ ሁለት ኦፕሽኖች ናቸው። አንደኛው ኢሜል ሲሆን አንደኛው ደግሞ ሳይኒን ዊዝ ጉግል ነው። ለአሁኑ የምንጠቀመው ሳይኒን ዊዝ ጉግል የሚለውን ይሆናል ማለት ነው። ሳይን አፕ ካደረጋችሁ በኋላ እዚህ ጋር የተለያዩ ነገሮች ይመጡላቸዋል። ለአሁኑ ቲክ የምናደርገው ተርም ኤንድ አግሪመንት የሚለው ጋር ሲሆን እሱን ቲክ ካደረግኩ በኋላ ኔክስት የሚለው እጫናለሁ። ከዛም ወደዚህ ፔጅ ያመጣችኋል። ይሄ ማለት የተለያዩ አድቫንስ ኦፕሽኖችን መጠቀም ከፈለጋችሁ መክፈል የምትችሉበት ሁኔታ ነው ማለት ነው። ስለሱ በኋላ የምናወራው ይሆናል። አሁን እስኪ ሲምፕል ቻርቲንግ ምን እንደሚመስል። ስለዚህ እሱን ለማድረግ ደግሞ ትሬዲንግ ቪው የሚለውን እጫናለሁ ማለት ነው። ሰርች ባሩ ላይ በመምጣት የምፈልገውን ፔር ሰርች አደርጋለሁ። አሊያም ደግሞ ዋች ሊስቴ ላይ አድ ማድረግ ከፈለኩኝ እዚህ ጋር አድ ሲምቦል የሚለውን ምልክት እጫናለሁ። አሊያም ደግሞ ከነዚህ መካከል አንዱ ከሆነ አንዱን ፔር እመርጣለሁ ማለት ነው። ለዛሬ እኛ የምንጠቀመው ቢትኮይንን ስለሆነ እስቲ ሰርች እናድርግ። ሰርች ሳናደርግ ከስር ይመጣልናል። ካልመጣልን ግን ከላይ ቢቲሲ ብለን ሰርች የምናደርግበት ኦፕሽን ይኖራል ማለት ነው። እዚህ ጋር ላውንች ቻርት የሚል ስላለ እሱን እጫናለሁ ማለት ነው። እንደምታዩት ቻርቱን ላውንች ካደረግኩ በኋላ እንደዚህ የቢትኮይን ቻርት ይመጣላቸዋል። እንዲሁም ደግሞ የተለያዩ ነገሮች ስክሪን ላይ ታያላችሁ። አዲስ ከሆናችሁ ብዙ አንደንግጡ፣ እጅግ በጣም ቀላል ናቸው። እስቲ ከላይ ካሉት ኦፕሽኖች እንጀምር። እዚህ ጋር በስተግራ በኩል የምታገኙት ከእናንተ አካውንት አጠገብ እናንተ ከረንትሊ እየተጠቀማችሁ ያላችሁት ፔር ነው። ዩኤስዲቲ ቢትኮይን አጌንስት ዩኤስዲቲ ማለት ነው። ታዲያ መቀየር ከፈለጋችሁ እዚሁ ላይ እሱን በመጫን ሌላ ፔር ሰርች አድርጋችሁ መቀየር የምችሉበትን ኦፕሽን ይሰጣችኋል ማለት ነው። እስቲ ለአሁኑ ኢቴሪየምን እንጠቀም። እዚህ ጋር ከነካሁት በኋላ ይህንን ቻርት ይከፍትላችኋል ማለት ነው። ከእሱ አጠገብ ደግሞ የምታገኙት ሌላ ተጨማሪ አንድ ፔር አዳርጋችሁ ከዛ ኮምፓሪዝን መስራት ከፈለጋችሁ ነው። ስለዚህ እዚህ ጋር የአድ ሲምፖሉን ለምሳሌ ለአሁን ደግሞ ቢትኮይንን እንጠቀም። ስለዚህ እዚህ ጋር እንደምታዩት ከቻርቱ በላይ በመስመር ወይም ደግሞ በባር ግራፍ ምሳሌ የመጣው አዲሽናል አድ ያደረግነው የቢትኮይን ቻርት ነው ማለት ነው። ይህንን ቻርት ለጊዜው ስለማንጠቀመውና ማየት የማንፈልግ ከሆነ ሃይድ አለበለዚያም ደግሞ ሪሙቭ እናደርገው። ከዚህ ኦፕሽን በመቀጠል ደግሞ ያለው የታይም ፍሬሙ ነው። ታይም ፍሬም ማለት ከዚህ ቀደም ያሉትን ቪዲዮዎቻችንን ካላያችሁ ከእሱ አጠገብ ያለው ታይም ፍሬም ነው። ይህ ታይም ፍሬም ዴይሊ ታይም ፍሬም ላይ ይገኛል። ታይም ፍሬም ምን እንደሆነ የማታውቁና ከዚህ ቀደም የሰራናቸውን ቪዲዮዎች ያላያችሁ ሰዎች ይሄ ማለት አንዱ ካንድልስቲክ ሪፕሬዘንት የሚያደርገው ዳታ ነው። ለምሳሌ እዚህ ቻርት ላይ ያሉት እያንዳንዱ ካንድልስቲኮች የአንድ ቀን ዳታ ነው የሚያሳዩን ማለት ነው። ምክንያቱም ደግሞ ታይም ፍሬሙ አንድ ቀን ላይ ስለሆነ ለምሳሌ ያክል ይሄንን ካንድልስቲክ በምናይበት ጊዜ ይሄ ሪፕሬዘንት የሚያደርገው የአንድ ቀን ዳታ ነው። ከሱ ቀጥሎ ያለው እንደዛው፣ ከሱም ቀጥሎ ያለው እንደዛው። ታዲያ ይህንን ታይም ፍሬም እንደፈለጋችሁ አጀስት ማድረግ ትችላላችሁ። ለምሳሌ ይህን ቻርት በ3 ደቂቃ ማየት ፈልጋለሁ ካልኩ 3 ደቂቃ የሚለውን እጫናለሁ ማለት ነው። ይሄኔ አንዱ ካንድልስቲክ ሪፕሬዘንት የሚያደርገው የ3 ደቂቃ ዳታ ይሆናል ማለት ነው። ከሱ አጠገብ ያለውም እንደዛው፣ ሌሎችን ካንድልስቲኮች እንደዛው። ታዲያ እንደፈለጋችሁ ታይም ፍሬማችሁን አጀስት ማድረግ የምችሉ ሲሆን ግን ትናንሽ ታይም ፍሬሞች እንዲሁም ደግሞ አንዳንድ ታይም ፍሬሞችን ፕሪሚየም ኦፕሽን እየተጠቀምን ስለሆነ መጠቀም አንችልም። ታዲያ ከሱ አጠገብ ደግሞ የምታገኙት ነገር ካንድልስ የሚል ሲሆን ይሄ ከረንትሊ እየተጠቀምን ያለውን የግራፍ አይነት አጀስት የምናደርግበት ነው። ለምሳሌ ያክል እኛ የጃፓኒስ ካንድልስቲኮችን እየተጠቀምን ነው። አይ ላይን ግራፍ እጠቀማለሁ ካላችሁ ደግሞ እንደዚህ አድርጋችሁ ወደ ላይን ግራፍ እንዲሁም ደግሞ መጠቀም ወደ ፈለጋችሁበት የትኛውም አይነት የግራፍ አይነት መቀየር ትችላላችሁ። ለጊዜው ወደ ካንድልስቲካችን እንመለስ። ከነሱ አጠገብ ደግሞ የምናገኛቸው ኢንዲኬተሮች ሲባሉ እነዚህ የተለያዩ ትሬንዶችን እንዲሁም ደግሞ ማርኬት ፕራይስ ሞመንተሞችን አናላይዝ ማድረግ የምንችልበት ቱሎች ናቸው። ለምሳሌ እንደ 24 ሃወርስ ቮሊዩም፣ አርኤስአይ እንዲሁም ሌሎች ኢንዲኬተሮችን መጠቀም እንችላለን። ለምሳሌ ያክል የ24 ሰዓት ቮሊዩም የሚለውን እንዲሁም ደግሞ አርኤስአይን አድ እናድርግ። እነዚህ ሁለት የተለያዩ ኢንዲኬተሮች ወደ ቻርታችን አድ አድርገናል። ታዲያ ለምሳሌ ከነዚህ ኢንዲኬተሮች ውስጥ አንዱን ብቻ መጠቀም ከፈለግን እዚች ጋር በመምጣት ዲሌት የምትለዋን ኦፕሽን መጠቀም እንችላለን።
እንዲሁም ደግሞ ከስር ከሚገኘው ኢንዲኬተራችን ጋር ቻርታችንን እንደፈለግን አድርገን አጀስት ማድረግ እንችላለን። ለአሁኑ ለማስረዳት እንዲቀለን ይሄኛውንም ኢንዲኬተር እናጥፋው። ከሱ አጠገብ የምናገኘው ደግሞ አለርት የሚባል ኦፕሽን ሲሆን ይሄ አለርት ኦፕሽን ለምሳሌ የኢቴሪየም ፕራይስ የሆነ ቦታ ላይ ሲደርስ ኖቲፋይ እንድናደርግ የሚጠቅመን ነው። እዚህ ጋር ዋንስ ወይም ደግሞ ኤቭሪ ታይም የሚል ኦፕሽን የምታገኘው ሲሆን ለጊዜው ዋንስ የሚለውን እንጠቀማለን ማለት ነው። ከዛም በመቀጠል ምን ያህል ጊዜ ያክል እንዲያገለግለን የሚጠይቀን ሲሆን ለዛሬ ብቻ ወይም ደግሞ አሊያም የምንፈልገው ቀን ያክል ድረስ እንዲያገለግለን ማድረግ እንችላለን ማለት ነው። ታዲያ ይሄ አለርም የትኛው ፕራይስ ላይ ሲደርስ እንዲጮህ ወይም ደግሞ ኖቲፋይ እንዲያደርግ ትፈልጋለህ ብሎ የሚጠይቀኝ ሲሆን እስኪ በጣም ቅርብ የሆነ ቦታ ላይ ማስቀመጥ እንችላለን። ኮንዲሽን የሚለው ስር ክሮሲንግ የሚለውን ወደ ላይ ሲሄድ ነው ወደ ታች ሲሄድ ነው ክሮስ ሲያደርግ፣ አሊያም ደግሞ ወደ ላይም ወደ ታችም ሲሄድ ነው የሚለውን ወደ ላይ ሲሄድ ነው በሚል እናስቀምጠዋለን ማለት ነው። ከዛም በመቀጠል ክሬት አላርም እንላለን። ከዛም እዚህ ጋር አላርማችንን እንደፈጠርን የሚያሳይ ሜሴጅ ያመጣልናል ማለት ነው። አሊያም ደግሞ እዚች ጋር ያለችው የፕላስ ሳይን በመጠቀም አላርማችንን አድ ማድረግ የምንችልበት ሁኔታ ማስቀመጥ እንችላለን ማለት ነው። በመቀጠል ከእሱ አጠገብ የምታገኙት ኦፕሽን ሪፕሌይ የሚለውን ኦፕሽን ሲሆን እዚህ ኦፕሽንን በመጠቀም ባክ ቴስቲንግን መስራት ትችላላችሁ። አሁን ለጊዜው የተጠቀምን ያለ ነው ፍሪ አካውንት ስለሆነ ይህንን ማድረግ አንችልም። ግን ወደ ፕሪሚየም ወይም ደግሞ ወደ ቤዚክ ፕላኑ አፕግሬድ ማድረግ የምችሉበት ሁኔታ ካለ ባክ ቴስቲንግ በማድረግ አድቫንስ ኦፕሽኖችን መጠቀም የምችሉ ይሆናል። አሁን ደግሞ የማሳያችሁ በግራ በኩል ያሉትን ቱሎች ይሆናል። እነዚህ ቱሎች ቻርታችንን ማኒፕሌት በማድረግ የተለያዩ አይነት አናሊሲሶችን እንድንሰራ እንዲሁም ደግሞ አሪፍ የሆነ አንደርስታንዲንግ ስለ ቻርቱ እንዲኖረን ይረዳናል ማለት ነው። የመጀመሪያው ክሮስ የሚባል ሲሆን እዚህ ጋር ቻርቱ ላይ የተለያዩ ቦታዎች ላይ ግራብ አድርገን ቻርታችንን እንደፈለግን እንድናንቀሳቀስ እንዲሁም ደግሞ እይታችንን በፈለግን ሁኔታ እንድናስተካክል የሚረዳን ቱል ነው። ከፈለግን እዚህ ጋር ያለውን መጨመር፣ ማሳነስ፣ ወደ ጎን ማስፋት፣ ማሳነስ የምንችልበትን ሁኔታ ይፈጥርልናል። ከሱ በታች ደግሞ የምናገኘው ትሬንድ ላይን የሚባል ሲሆን እዚህ የተለያዩ አይነት ላይኖችን ትሬንድ ላይንን ጨምሮ እናገኛለን። ትሬንድ ላይንን በመጠቀም አፕ ትሬንድ ወይም ደግሞ ዳውን ትሬንድ ላይናችንን ማስመር የምንችልበትን ሁኔታ ይፈጥርልናል። ከትሬንድ ላይን በተጨማሪ የተለያዩ አይነት ላይኖችን የምናገኝ ሲሆን ለምሳሌ ያክል ሆሪዞንታል ላይን ሌላው በስፋት ሰዎች የሚጠቀሙበት ላይን ነው። ከሱ በታች ደግሞ የምናገኘው የፊቤናቺ ሪትሬስመንት ቱል ይሆናል ማለት ነው። ቀጣይ ደግሞ የምናገኘው የፊቤናቺ ሪትሬስመንት ቱል ይሆናል ማለት ነው። እዚህ ላይ የተለያዩ አይነት የፊቤናቺ አይነቶች ቢኖሩም አብዛኛውን ጊዜ ሰዎች የሚጠቀሙት ፊቤናቺ ሪትሬስመንት የሚለውን ነው። እኛ ፊቤናቺ ሪትሬስመንታችንን ከፈለግነው ቦታ ጋር ማስመር እንችላለን። እንዲሁም ለፊቤናቺ ሪትሬስመንት ጨምሮ ለሌሎቹም ለትሬንድ ላይንም እንዲሁም ደግሞ ከዚህ ቀደም ላየናቸው እዚህ ጋር የተለያዩ አይነት ሜኑዎች ታገኛላችሁ። እዚህ ላይ ከለሩን አጀስት ማድረግ እንዲሁም ደግሞ የላይኑን ዊድስ አጀስት ማድረግ፣ ሴቲንግ ውስጥ ገብታችሁ ደግሞ ፊቤናቺ ላይ የትኛውን ዞን መጠቀም እንደምፈልጉ ማየት የምትችሉበትን ሁኔታ ይፈጥርላችኋል ማለት ነው። ከሱ በታች ደግሞ የምናገኘው ፓተርንስ ነው። እዚህ ፓተርን ላይ የተለያዩ አይነት ፓተርኖች ቢኖሩም ሰዎች አብዛኛውን ጊዜ የሚጠቀሙት የኢሉዌት ዌቭን ነው። እዚህ ኢሉዌት ዌቭ እናንተ የሚመቻችሁን አይነት ላይን ማስመር እንዲሁም ደግሞ መጠቀም የምትችሉበትን ሁኔታ መፍጠር ትችላላችሁ። ከሱ በታች ደግሞ የምናገኘው የፎርካስቲንግ ወይም ደግሞ ሜዠርመንት ቱል የምንለው ነው። ይሄ ደግሞ ትሬድ በምናደርግበት ሰዓት ሎንግ ወይም ደግሞ ሾርት ፖዚሽን በምንይዝበት ሰዓት የምናይበት ነው። ለምሳሌ ሎንግ ፖዚሽን የምንይዝ ከሆነና ከዚህ በኋላ ማርኬቱ ይጨምራል ብለን ካሰብን እንደዚህ እናደርጋለን። እዚህ ጋር ሪስክ ሪዋርዳችን ሬሽዮ የገባንበትን ቦታ እንዲሁም ደግሞ ሪስክ ሪዋርዳችን ምን ያህል ሊሆን እንደሚችል የሚያሳየን ይሆናል ማለት ታርጌት ፕራይሳችንን ጨምሮ። ስለዚህ እዚህ ጋር ሎንግ ፖዚሽን ስንይዝ የምናይበት ወይም ደግሞ ሬጉሌት የምናደርግበት፣ አይ የያዛችሁት ደግሞ ሾርት ፖዚሽን ከሆነ ደግሞ እሱንም እዚህ ጋር አስቀምጣችሁ ሞኒተር የምታደርጉበትን ሁኔታ ይፈጥርላቸዋል። በተጨማሪ እዚህ ቱል ላይ የምናገኘው ሌላው ነገር ፎርካስት የምናደርግበት ነው። ለምሳሌ ይሄ ከዚህ በኋላ ይጨምራል ብለን ካሰብን ፎርካስት ሜዠርመንት ቱሉን በመጠቀም ፖይንት ማድረግ እንችላለን። አይ ይሄ ማርኬት ስናየው የሚቀንስ ነው ካልን ደግሞ እሱ የፎርካስት ቱላችንን ተጠቅመን
ማሳየት እንችላለን ማለት ነው። ከሱ በታች የምናገኘው የብረሽ ቱልን ሲሆን እዚህ ጋር ብረሽን ጨምሮ ማለትም የፈለግነውን አይነት ሼፕ መጻፍ መሳል የምንችልበት ለምሳሌ ሀበሻ ክሪፕቶ ብዬ ልጻፍ ብል መጻፍ የምችልበት እንዲሁም ደግሞ የተለያዩ አሮዎችን ተጠቅሜ ፖይንት ማድረግበት ሰፖርትና ሬዚስታንስ ላይናችንን ደግሞ እናሰምራለን ካልን ልክ እንደዚህ ሬክቴንጉላር ሼፕ ተጠቅመን ማስመር የምንችልበት ቱሎችን የምናገኝበት ቦታ ይሆናል ማለት ነው። ሶ እስካሁን እያወራሁ ያለሁት ነገር ምንም እየተረዳችሁ ያልሆናችሁ ሰዎች ከሆናችሁ ከዚህ ቀደም ስለ ትሬዲንግ ያነበራችሁ ኮንሰፕት ዝቅተኛ ወይም ደግሞ ከነጭራሹ ጀማሪ ልትሆኑ ስለምችሉ ቀጣይ ስለ ሰፖርት ኤንድ ሬዚስታንስ ትሬንድ ላይን በምናወራበትና በምናስረዳበት ጊዜ እነዚህን ቱሎች ስለምንጠቀማቸው አሁን ማየታችሁ ይጠቅማችኋል። በኋላ ደግሞ ይበልጥ የምትረዱበት ሁኔታ ይፈጠራል ማለት ነው። አሁን ቱል ላሳያችሁ። ቀጣዩ ቱል እዚህ ጋር የቴክስት ቱል ሲሆን የተለያዩ አይነት ቴክስቶች ኖርማል ቴክስት እንዲሁም ደግሞ ቴብል እንዲሁም ደግሞ ኮመንትን ጨምሮ ማግኘት ትችላላችሁ። አይ ካላችሁ ደግሞ ኢሜጅን መጨመር የምችሉበት ሁኔታ ይኖራል ማለት ነው። ስለዚህ እስቲ ለምሳሌ ኖርማል ቴክስት ብትጠቀሙ እዚህ ጋር መታችሁ ሀበሻ ክሪፕቶ ብላችሁ መጻፍ ትችላላችሁ። የቴክስት አይነቱን ወይም ደግሞ ከለሩን መቀየር ከፈለጋችሁ እዚህ ጋር መታችሁ ከለሩን አጀስት ማድረግ፣ ሴቲንግ ውስጥ ገብታችሁ ደግሞ ሳይዙንም አጀስት ማድረግ የምችሉበትን ሁኔታ መፍጠር ትችላላችሁ ማለት። ከሱ በታች ደግሞ አይ እኛ ስሜታችንን በኢሞጂ መጠቀም መግለጽ እንፈልጋለን ካላችሁ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ሾርት አድርጋችሁት ቢሆን ማርኬቱን እዚህ ጋር ኢሞሽናችሁን እንደዚህ አድርጋችሁ መግለጽ ማስቀመጥ ወይም ደግሞ ኢንዲኬት ማድረግ የምችሉ ላይቭ ስትሪም እያደረጋችሁ ከሆነ ደግሞ እዚህ ጋር እንደዚህ ኢሞጂ በማስቀመጥ ከዩዘሮቻችሁ ጋር ከፎሎወሮቹ ጋር ኢንተራክት ማድረግ የምትችሉበት ሁኔታ ትፈጥራላችሁ። ከሱ በታች ደግሞ የሜዥርመንት ቱል ታያላችሁ። ይሄ የሜዥርመንት ቱል ለምንድን ነው የሚያገለግለን? ለምሳሌ አንድ ፕራይስ ከሆነ ፖይንት ተነስቶ ወደ ሆነ ፖይንት ሲቀንስ ወይም ሲጨምር በምን ያህል ፐርሰንት እንደቀነሰና እንደጨመረ ማየት የምንችልበት ነው። ለምሳሌ የኢቴሪየም ፕራይስ ከዚህ ተነስቶ አሁን ከረንትሊ እስካለበት ባር ድረስ ምን ያህል ቀነሰ በምንልበት ሰዓት ወደ 5.12% ያክል ማርኬቱ እንደወረደ፣ ይሄንንም ለማድረግ ወደ 92 የ3 ደቂቃ ባሮች ወይም ደግሞ ካንድል ስቲኮች እንደተጠቀመ፣ እነዚህ ካንድል ስቲኮች በአጠቃላይ ሲደመሩ ደግሞ የ4 ሰዓት ዳታ እንደያዙ ያሳየናል ማለት ነው። አይ እኛም ሜዥር የምናደርገው ደግሞ ምን ያህል እንደጨመረ ወይም ደግሞ ፎርካስትን ማድረግ ስለምችል ቀጣይ ማርኬቱ እዚህ ድረስ ሊጨምር ይችላል ብለን የምናስብ ከሆነ ደግሞ ወይ 6.5% ይጨምራል ብለን የምናስብ ከሆነ ሜዥር አድርገን ለሰዎች ልናሳይ ለራሳችንም አናሊሲስ ልንሰራበት የምንችለውን ሁኔታ ያመቻችልናል ማለት ነው። ከሱ በታች ደግሞ ቻርታችንን እንደፈለግን አድርገን ዙም ኢን ዙም አውት ማድረግ የምንችልበት ኦፕሽን አለ። ለምሳሌ ይሄን ቻርት ዙም ኢን ማድረግ ማድረግ የምፈልገውን ኤሪያ እንደዚህ አድርጌ ሰሌክት ካረኩ በኋላ ስለቀው እንደዚህ በስፋት ዙም ኢን አድርጎ ያሳየኛል ማለት ነው። ዜን ዙም አውት ምልክቷን በምጫንበት ሰዓት ከዚህ ቀደም የነበረው እይታ ሪሴት ያደርጋል ማለት ነው። ከዛ በታች ልክ እንደ ማግኔት የመሳሰሉ ከስር ደግሞ ድሮይንጓችሁን ኮንትሮል አድርጋችሁ ሎክ አድርጋችሁ መሳል አናሊሲሳችሁ የበለጠ እንዲያምር ማድረግ የምትችሉበት ኢዚ የሚያደርጉላችሁ ቱሎች ታገኛላችሁ። ከሱ ስር መጨረሻ ላይ ደግሞ ኦብጀክቶችን ሪሙቭ ማድረግ የሚችሉበት ለምሳሌ እዚህ ጋር ያሉትን ስዕሎች ሪሙቭ ማድረግ ከፈለግ ሪሙቭ 5 ድሮይንግ እለዋለሁ። አይ ኢንዲኬተሮችን ነው ካልኩ ደግሞ እሱንም አንድ ኢንዲኬተር አለ ሪሙቭ ማድረግ የምችልበት ሁኔታ ይፈጠራል ማለት ነው። ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ